ዛሬ ከዚህ መጽሐፍ 3 ነጥቦችን የምናይ ይሆናል። ይህም በሄድክበት ሁሉ አሸናፊ እንዴት መምሰል እንደምትችል፣ ሁለተኛው ደግሞ ለውስጣዊ ሕፃናቸው ምላሽ በመስጠት ልባቸውን ማሸነፍ እንዴት እንደምትችል፣ ሶስተኛውና የመጨረሻ አንድን ሰው ወዲያውኑ የድሮ ጓደኛ እንደሆነ እንዲሰማው ማድረግ የምትችልበትን፣ በመጨረሻም እንደ ቦነስ ሁሉም ሰው 100% ታማኝ አድርጎ እንዲቀርብ የማድረግን ሚስጥራዊ ጥበብና ዘዴዎችን በስፋት የምናይ ይሆናል። ከዛሬው ከዚህ መጽሐፍ እያንዳንዱን ነጥብ ከማየታችን በፊት እንደተለመደው ይህንን ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ እንጀምር። በቅድሚያ ግን በሄድክበት ሁሉ እንዴት አሸናፊ መምሰል እንደምትችል የሚያነሳውን ወርቃማ ቁጥር 1 ሐሳብ በማየት እንጀምር። የዚህ ክፍል ዓላማ ትልቅ ገንዘብ የምታወጣ መስለ እንድትታይ ማድረግ ሳይሆን ሰዎች ገና እንዳዩ ትልቅ ማንነት ያለ አድርገው እንዲያዩ ማድረግ ነው። ስለዚህ በጣም አስፈላጊ ሰው እንድትመስል የሚያደርግህን አስፈላጊ ዘዴ እናያለን። የሕክምና ዶክተርህ ጉልበትህን በትንሽዬ መዶሻ ነገር ሲመታ እግርህ ወደፊት ይንቀሳቀሳል። ይህ የሰውነት ውስጣዊ ምላሽ ነው። ታላቅ የደስታ ስሜት ልብህን ሲመታውና የአሸናፊነት ስሜት ሲሰማ ጭንቅላትህ በራሱ ወደ ላይ ቀና ይላል። ትከሻህን ወደ ኋላ ትጥለዋለህ። ከንፈሮችህ ላይ ፈገግታ ይታያል። አይኖችህም ለስላሳ ይሆናሉ። የአሸናፊዎች ሁኔታ ሁልጊዜም እንደዚህ ነው። በልበ ሙሉነት ይቆማሉ። በልበ ሙሉነት ይንቀሳቀሳሉ። በኩራት በስሱ ፈገግ ይላሉ። ጥሩ አቋም ሁልጊዜ ከላይ መሆን የለመደ ሰው መሆንህን የሚያሳይ መሆኑ ጥርጣሬ የለውም። በግልጽ እንደሚታየው የወላጆችና የአስተማሪዎች ቀጥ ብለህ ቁም ማለት ልጆቻችንን አቋማቸውን እንዲያስተካክሉ አልረዳም። ስለዚህ በማንነታችን ቀጥ ብለን እንድንቆም ከአስተማሪዎቻችንና ከወላጆቻችን የበለጠ ጥብቅና አሳማኝ ዘዴ ያስፈልገናል። ይህም የሰውነት አቋም ትልቁ የስኬት መለኪያ ነው እያልኩ ነው። ወደ ቢሮህም ይሁን ወደ ድግስ ቦታ ወይም ወደ ስብሰባ ወይም ደግሞ ወደ ኩሽና ለመግባት በበሩ ስታልፍ በሩ መቃን ላይ የተንጠለጠለ የቆዳ ቁራጭ እንዳለ አስብ። ያ የቆዳ ቁራጭ ከጭንቅላትህ በላይ 1 ኢንች ከፍ ብሎ እየተወዛወዘ ነው። በሩን ስታልፍ ጭንቅላትህን ወደ ኋላ ወርወር አድርገህ በጥርሶችህ መካከል ጉንጭህን ለፈገግታ የሚጎትት ነገር እንደያዝክና ከፍ እንዳደረገ አስብ። ከተሰበሰበው ሕዝብ በላይ ከፍ ስትል ሰውነትህ ፍጹም በሆነ ሁኔታ ዘና ይላል። ጭንቅላትህ ቀና፣ ከትከሻ ለጠጥ፣ ደረትህ ወደፊት ገፋ፣ እግሮችህ ክብደት አልባ ይሆናሉ። ሰዎች አንተን ለመመልከት አንገታቸውን ያዞራሉ። አሁን የምትታይ ሆነሃል። ጥሩ አቋም እንዲኖረኝ በአንድ ቀን እንኳን ቤት ውስጥ በበሩ እየወጣውና እየገባው ብዙ ጊዜ ሞክሬያለሁ። አንድን ነገር በተደጋጋሚ በአይነ ህሊና እየተመለከትከው ከሆነ ልማድ ይሆናል። ልማዳዊ ጥሩ አቋም የትልቅ አሸናፊ ምልክት ነው። አሁን ህዝቡን ለማስደመም ወይም ሽያጩን ለመዝጋት ወይም በክፍሉ ውስጥ በጣም አስፈላጊው ሰው ለመምሰል ወደ ክፍሉ ለመግባት ዝግጁ ሆነሃል። አሁን አርቲስቱ ቦብ እንደ ትልቅ አሸናፊ ሆነ እንድትታይ የሚያደርጉህን ሊያሳይ የሚፈልጋቸውን መሰረታዊ ነገሮች አግኝተሃል። እሱ እንዳለው ጥሩ አቋም ማለት ጭንቅላትን ቀና አድርጎ መራመድ፣ በራስ መተማመንን የሚያሳይ ፈገግታና ቀጥተኛ የአይን ግንኙነት ነው። ስለዚህ ሚስጥራዊው ዘዴ ይህ ነው። በታላቅ ችግር መጽናት። የውይይት አጋርህን እጅግ በጣም ጥሩ እንደሆነ እንዲሰማው ለማድረግ የሚቀጥሉትን 2 ዘዴዎች ተጠቀም። በውስጡ ላለው ትንሹ ማንነቱ ምላሽ በመስጠት ልቡን ማሸነፍ የሚቻለው እንዴት ነው? ከሰዎች ጋር በምንገናኝበት ጊዜ ሁሉ አውቀንም ይሁን ሳናውቅ ለኛ ያላቸውን ምላሽ እንረዳለን። በመቀጠል ለሰዎች ለውስጣዊ ሕፃናቸው ምላሽ በመስጠት እንዴት ልባቸውን ማሸነፍ እንደምትችል ድብቅ ሚስጥሮችን እንመልከት። ሰዎች ወደኛ ይመለከታሉ፣ ፈገግ ይላሉ፣ ወደኛ ዘንበል ይላሉ።
ምን ያህል አስደናቂና ልዩ እንደሆነን ያስተውላሉ። እንደዚህ ከሆነ እነዚያን ሰዎች እንወዳቸዋለን። ጥሩ ምርጫ አላቸው። በእኛ አስደናቂ መሆን ምንም ሳይገረሙ ፊታቸውን ያዞራሉ። እንደዚያ ከሆነ ለእነዚህ አይነት ሰዎች ጥሩ ስሜት አይኖረንም። ገና የሚታወቁ ሁለት ሰዎች ልክ እርስ በርስ እንደሚሸራተቱት ብሎኖች ናቸው። የምናወጣው ጅረት ወይም የሚዳብሰን ጸጉር የለንም፣ ነገር ግን የሚጠብቡ እና የሚሰፉ አይኖች አሉን። ወይም ተማርክ ያለው በሚል የምናቀርባቸው እጆች አሉን። በተጨማሪም አብረን በምንሆንባቸው በመጀመሪያዎቹ ጥቂት ደቂቃዎች የሚከናወኑ ሌሎች ሳናስበው የምናደርጋቸው በደርዘን የሚቆጠሩ ምላሾች አሉ። ጠበቆች ምስክሮችን ሲመረምሩ ይህንን በሚገባ ያውቃሉ። በደመነፍስ የምንሰጣቸው የሰውነት ምላሾች በትኩረት ይመለከታሉ። የምትጠይቃቸውን ጥያቄዎች በምትመልስበት ወቅት ምን ያህል ፊት ለፊት እንደተጋፈጥካቸውና ምን ያህል ወደፊት ወይም ወደ ኋላ እንዳላዘነበልክ ሳይቀር ይመለከታሉ። እጆችህንም ይመለከታሉ። ለስለስ ብለው ተከፍተዋል። እየተናገሩ ያሉትን ሐሳብ መቀበልህን ለማመልከት መዳፎችህ ወደ ላይ ናቸው ወይስ አለመቀበልን ለማመልከት እጆችህ በቡጢ መልክ ጨብጣቸዋል? እንደ ትልቅ የጉዳት ካሳ ወይም እንደ የሞት ቅጣት ያሉ ተዛማጅ ጉዳዮችን በሚወያዩበት ጊዜ ስሜቶችህን ለማጥናት የአይን ግንኙነትህን ለጥቂት ጊዜ እንኳን አቋርጠ ፊትህን በጥንቃቄ ይመረምራሉ። አንዳንድ ጊዜ የሕግ ባለሙያዎች ብቸኛ ስራው የምስክሩን እያንዳንዱን ጥንቃቄ እና እንቅስቃሴ በመከታተል ትክክለኛ ማስታወሻ መውሰድ የሆነ ረዳት ይዘው ይመጣሉ። የሚገርመው ነገር ጠበቆች ይህንን የሰለለ ስራ ለመስራት ሴቶችን የሚመርጡ መሆናቸውን ነው። ምክንያቱም ሴቶች በተፈጥሮ ከወንዶች ይልቅ ስውር የሰውነት እንቅስቃሴዎችን በተሻለ ሁኔታ የሚገነዘቡ በመሆናቸው ነው። ከዚያ ጠበቃውና ረዳቱ ሳታስበው ያሳያቸውን የሰውነት ምልክቶች ሰብስበው ውጤትህን ይገመግማሉ። በውጤቱም መሰረት ራስህን በዳኝነት ግዴታ ላይ ልታገኘው ወይም እጆችህን አጣጥፈ ዳኞች መጠበቂያ ክፍል ውስጥ ልትቀመጥ ትችላለህ። አንድ ትንሽ የ4 ዓመት ልጅ ሲያፍር ያቀረቅራል። እጆቹን ደረቱ ላይ አጣምሮ ወደ ኋላ ይሸሽና ከእናቱ ቀሚስ ጀርባ ይደበቃል። አባቱ ሲመጣ ሲያይ ግን ወደ አባቱ ይሮጣል። ፈገግ ይላል። እጆቹን ለመታቀፍና ለማቀፍ ይከፈታሉ። የትንሽ ልጅ አካል ልክ የፀሐይ ብርሃን ሲያይ እንደሚፈካ አበባ ነው። በምድር ላይ 20፣ 30፣ 40፣ 50 ዓመት መኖር ብዙ ልዩነት አይፈጥርም። የ40 ዓመት ዕድሜ ያለውም ሰው ሲያፍር ያቀረቅራል። እጁን አጣምሮ ጠረጴዛው ጋር ይቀመጣል። የሽያጭ ሰራተኛው ወይም የሥራ አጋሩን መቃወም ሲፈልግ ፊቱን ያዞርና በብዙ የሰውነት ምልክቶች እንደማይፈልገው ይነግረዋል። ሆኖም ወደ ቤቱ ገብቶ የሚወዳትን ሴት ሲያገኝ ትልቁ ሰው ከዝናብ በኋላ ቅጠሎቹን ለፀሐይ እንደሚዘረጋ አበባ ሰውነቱን ለእርሷ ይከፍታል። ትልልቅ ሰዎችን እንደ ሕፃናት መንከባከብ አለብህ እያልኩ ነው። ይህ ያልተለመደና ድብቅ ዘዴ ነው። እስኪ እንቀጥል። አንድ ጊዜ በርካታ ሀብታሞች በሚገኙበት ድግስ ላይ ካርል ከተባለች በቅርቡ ከትዳሯ ከተፋታች ማራኪ ጓደኛዬ ጋር ተገኝቼ ነበር። ካርል ከቀድሞዎቹ ግንባር ቀደም የማስታወቂያ ኤጀንሲዎች በአንዱ በጸሐፊነት ትሰራ ነበር። ይህ ድርጅት ልክ እንደ ሌሎቹ ድርጅቶች ሰራተኞችን በመቀነሱ ስራም ሆነ ግንኙነት አልነበራትም። በዚህ ልዩ ድግስ ላይ በግልም ሆነ በሙያ የካርል ምርጫዋ ጥሩ ነበር። እኔና እሷ ቆመን ስናወራ ብዙ ጊዜ አንድ ወይም ሌላ መልከ መልካም ወንድ ራሱን ከኛ ጥቂት ጫማ ርቀት ላይ ያገኝ ነበር። ብዙውን ጊዜ ከነዚህ ተፈላጊ ወንዶች አንዱ ለካርል ፈገግታ ይለግሳታል። እሷም አንዳንድ ጊዜ በጥርጣሬ ለሚያሽኮረማት ወንድ በትከሻዋ ላይ ፈጣን ፈገግታ ትሰጥና ከዚያ ልክ እኔ በምለው በእያንዳንዱ ቃል ላይ እየተንጠለጠለች ወደ ተራ ንግግራችን ትመለስ ነበር። ካርል ጉጉቷን ላለማሳየት ብትሞክርም በውስጧ ግን ለምን መጥቶ አያናግረኝም እያለች እየጮኸች እንደሆነ አውቅ ነበር። አንድ ሽልማት ያገኘ የኮርፖሬት ትልቅ ሰው ፈገግ ካለ በኋላ የካርል ምላሽ ቀዝቃዛ ያለ መሆኑ ምክንያት ጓደኞቹ ወደ ተሰበሰቡበት ከተመለሰ በኋላ ካርል ይህ ሰው ማን እንደሆነ ታውቂያለሽ? ፓሪስ ውስጥ የሚገኘው የያንግ ኤንድ ሪብከን ኃላፊ ነው። ወደ ፓሪስ ሄደው ለመስራት ፈቃደኛ የሆኑ ጸሐፊዎችን እየፈለገ ነው።
በዚያ ላይ ላጤ ነው አልኳት። ከዚያ በካርል በስተግራ በኩል ሰላም የሚል የትንሽ ልጅ ድምፅ ሰማን። ሁላችንም እኩል ዝቅ ብለን ስንመለከት ግብዣውን ያዘጋጀችው ሴት ልጅ ተወዳጅ ልጅ የሆነው 5 ዓመት ዕድሜ ያለው ዊሊ ነበር። የካርልን ቀሚስ እየጎተተ በግልጽ ትኩረቷን ለማግኘት እየሞከረ ነበር። ካርል ፊቷ ትልቅ ፈገግታ ተሞልቶ ወደሱ ዞረች። ከዚያ በርከክ ብላ የትንሹን ዊሊ ክንድ ነካ አደረገችው። ሰላም ዊሊ፣ እናትህ ባዘጋጀችው አሪፍ ድግስ እየተዝናናን ነው አለችው። ትንሹ ዊሊ ደስ በሚል አይነት ፈገግ አለ። በመጨረሻ ትንሹ ዊሊ ወደ ቀጣዩ ትኩረት የሚሰጠው ሰው ፍለጋ ልብስ ለመጎተት ሲሄድ እኔና ካርል ወደ አዋቂ ንግግራችን ተመለስን። በውይይታችን ወቅት የኮርፖሬሽን ሰዎች ካርልን በአይናቸው ማሳደዳቸውን ቀጠሉ። እሷም ግማሽ ፈገግታዎቿን መስጠቷን ቀጠለች። ሆኖም አንዳቸውም ወደ እርሷ ለመቅረብ አለመሞከራቸው በግልጽ አሳዝኗት ነበር። እኔም ካርልን 4 ወይም 5 ወንዶች ፈገግ እንዳሉልሽ አስተውለሻል አልኳት። ካርልም ማንም እንዳይሰማን አይኖቿን በጭንቀት ክፍሉን እየቃኘች በሽክርክታ አዎ አለች። እና አንቺ ደግሞ ትንሽ ግማሽ ፈገግታሽን እየሰጠሻቸው ነበር አልኳት። አዎ በማለት አጉተመተመች። አሁን በጥያቄ ግራ ተጋብታለች። እኔም ቀጠልኩና ትንሹ ዊሊ መጥቶ ቀሚስሽን ሲጎትት እንዴት ውብና ትልቅ ፈገግታ እንዳሳየሹ ወደሱ እንደዞርሽና ልክ እንደ አዋቂ እንዳናገርሹ ታስተውያለሽ በማለት ጠየቅኳት። አዎ እያለች እያመነታች መለሰች። ስለዚህ እዚህ ላይ አንድ ነገር እንድታደርጊ ይፈልጋለሁ። ቀጣዩ ሰው ፈገግ ሲልልሽ ልክ ለዊሊ የሰጠሽውን አይነት ትልቅ ፈገግታ እንድትሰጪው፣ ልክ ለዊሊ ባደረግሽው አይነት ወደሱ እንድትዞሪ፣ ምናልባትም እንደ ዊሊ ክንዱን ነክተሽ ወደ ንግግራችን እንድታስገቢው እፈልጋለሁ አልኳት። እረ እኔ ያንን ማድረግ አልችልም አለች። ካርል አድርጊው አልኳት። ይህንን በተነጋገርን በጥቂት ደቂቃዎች ውስጥ ሌላ ማራኪ ሰው ወደኛ መጣና ፈገግ አለ። ካርል ሚናዋን በትክክል ተጫወተች። ውብ ጥርሶቿን አሳየች። ሙሉ በሙሉ ወደ እርሱ ዞረችና ሰላም ለምን ከኛ ጋር አትቀላቀልም አለች። ሰውየውም የካርልን ግብዣ ለመቀበል ጊዜ አላጠፋም። ከጥቂት ቆይታ በኋላ ይቅርታ ጠይቄ ካጠገባቸው ዞር ስል ሁለቱም እርስ በርስ በሚያደርጉት ውይይት ተመስጠው ስለነበር መሄዴን እንኳን አላስተዋሉም። ጓደኛዬን በድግሱ ላይ ለመጨረሻ ጊዜ ያየኋት የአዲሱን ጓደኛዋን ክንድ ተደግፋ ከበሩ ስትወጣ ነበር። ትልልቅ ሰዎችን እንደ ሕፃን መንከባከብ ብዬ የምጠራው ዘዴ የተወለደውም ያን ጊዜ ነበር። በማህበራዊ ወይም በሥራ ግብዣዎች ውስጥ ከምታገኛቸው ከማንኛውም አይነት ሰዎች ልብ የፈለግከውን ሁሉ እንድታሸንፍ የሚረዳ ችሎታ ነው። ስለዚህ አስታውስ፣ ትልልቅ ሰዎችን እንደ ሕፃን መንከባከብ። የምትገናኘውን ሰው ሁሉ ልክ ለሕፃን የምታደርገውን አይነት ትኩረት ስጠው። ገና እንደተዋወቃችሁ ወዲያውኑ ልክ አንድ ትንሽ ልጅ እግርህ ስር ቆሞ የሚያምር ትንሽ ፊቱን እያሳየ ትልቅ ጥርስ አልባ ፈገግታ ሲሰጥ እንደምታየው ሁሉ ሞቅ ያለ ፈገግታና ሙሉ ትኩረትህን ስጠው። ለዚያ ሰው ሙሉ በሙሉ ትኩረትህን መስጠትህ 100% አንተ በጣም ልዩ ነህ የሚል መልእክትን ያስተላልፋል። አስታውስ፣ በሁሉም ሰው ውስጥ ምን ያህል ልዩ ሰው እንደሆነ እንዲነግረው የሚፈልግና ዕውቅና ለማግኘት የሚጮህ በጥልቀት የተቀበረ ትልቅ ሕፃን አለ። በመቀጠል የምናየው አስደናቂውን አንድን ሰው ወዲያውኑ የድሮ ጓደኛ እንደሆነ እንዲሰማው እንዴት ማድረግ እንደምትችልና ይህንንም የምታደርግባቸውን ዘዴዎች ይሆናል። በአንድ ወቅት አንድ ጥበበኛ ሰው ሰዎች ምን ያህል እንደምትጨነቅላቸው እስካላወቁ ድረስ ምን ያህል እንደምታውቅ ግድ የላቸውም በማለት ነግሮኝ ነበር። ዚግ ዚግላር ትክክል ነው። ሰዎች እንዲወዱ የማድረግ ሚስጥር ምን ያህል እንደምትወዳቸው ማሳየት ነው በማለት ተናግሯል። ሰውነትህ በየሰዓቱ ለሚያየው ሰው ሁሉ በዚያ ቅጽበት ምን እንደሚሰማ በትክክል የሚያሰራጭ የሬዲዮ ጣቢያ ነው። አቋምህ አክብሮታቸውን እያገኘ ቢሆን እንደ ጎርፍ የሚፈስ ፈገግታና ትልቆቹን እንደ ሕፃን መንከባከብ ልዩ ስሜት እንዲሰማቸው እያደረገ ቢሆንና ትኩረት የሚሰጥ እይታ ልባቸውንና አእምሮአቸውን የማረከ ቢሆንም የቀረው ሰውነት ማንኛውንም አለመጣጣም ሊያሳይ ይችላል። ለአንድ ሰው
እኔ እጨነቅልሃለሁ የሚል አመለካከት በብቃት ማቅረብ ከፈለግ ከግንባር መኮሳተር ጀምሮ እስከ እግርህ አቀማመጥ ድረስ ያለው እያንዳንዱ ነገር ትዕዛዝ የሚሰጥ አፈጻጸም መስጠት አለበት። እንዳለመታደል ሆኖ አንድን ሰው ስንገናኝ አእምሯችን ከመጠን በላይ ይሰራል። የሼክስፒር ጁልየስ ቄሳር አስታወስክ? ስለ ካሲለስ ቀጭንና የተራበ መልክ አለው፣ በጣም ያስባል፣ እንደነዚህ ያሉ ሰዎች አደገኛ ናቸው ይላል። ከአዲስ ሰው ጋር ስንነጋገርም ከአእምሯችን ጋር ተመሳሳይ ነው። አእምሯችን ቀጭንና የተራበ ይሆናል። አንዳንዶቻችን አይናፋርነትን እየተዋጋን ነው፣ ሌሎች ደግሞ ሁኔታውን በፍጥነት እየገመገሙ ነው። በአእምሯችን ከዚህ ሊሆን ከሚችለው ግንኙነት ምን እንደምንፈልግ እየወሰንን ነው። ስለዚህ በግልጽ በራስ መተማመን ባለው የወዳጅነት መንፈስ ምላሽ ከመስጠት ይልቅ በጣም እናስባለን። እንደነዚህ ያሉ ድርጊቶች ደግሞ ለሚመጣው ወዳጅነት፣ ፍቅር ወይም ስራ አደገኛ ናቸው። ሰውነታችን በየሰከንዱ ከሚተኩሳቸው ጥይቶች ጥቂቶቹ ሊሳሳቱና አይናፋርነትን ወይም የተደበቀ ጥላቻን ሊያሳዩ ይችላሉ። እያንዳንዱ ጥይት የኢላማችንን ልብ በትክክል መምታቱን ለማረጋገጥ ቴክኒክ ያስፈልገናል። ስለዚህ ሰውነታችንን በትክክል ምላሽ እንዲሰጥ ማታለል አለብን። ያንን ለማድረግ በሰውነታችን ቋንቋ ምንም አይነት አይናፋርነት ወይም አሉታዊነት እንዳይወጣብን መጨነቅ የማያስፈልገን ብቸኛ ጊዜ እንመርምር። ያ የሚሆነው ምንም ስሜት በማይሰማን ጊዜ ሲሆን፣ ያ የሚሆነው ደግሞ ከቅርብ ጓደኛችን ጋር ስንወያይ ነው። የምንወደውን ሰው ስናይ ወይም ሙሉ በሙሉ ምቾት ሊሰማን ሳናስበው ከራስ እስከ እግር ጣት ድረስ ሞቅ ያለ ምላሽ እንሰጣለን። ከንፈሮቻችን በደስታ ይከፈታሉ። ቅርበት እንፈጥራለን። ክንዶቻችን ይዘረጋሉ። አይኖቻችን ለስላሳና ሰፊ ይሆናሉ። መዳፎቻችንም እንኳን ወደ ላይ ይዞራሉ እና ሰውነታችን ሙሉ በሙሉ ወደ ውድ ጓደኛችን ይዞራል። ሰውነትህን ሁሉንም ነገር በትክክል እንዲያደርግ ማታለል አለብህ። ይህንን ሁሉ የሚያከናውነው የእይታ ዘዴ የምታገኘው ሰው ሁሉ ያንተ ወዳጃዊነት እንዲሰማው የሚያረጋግጥ ሲሆን፣ እኔ ሰላም የድሮ ጓደኛዬ ብዬ ጠራዋለሁ። ከአንድ ሰው ጋር ስንገናኝ በራስ ላይ የአእምሮ ጨዋታ ተጫወት። በአእምሮ ውስጥ ይህ ሰው በሆነ መንገድ አጥተኸው የነበረ ከዓመታት በፊት አስደናቂ ግንኙነት የነበረ የድሮ ጓደኛ እንደሆነ አድርገህ ተመልከት። ይህንን ጥሩ ጓደኛን ለማግኘት በጣም ሞከርክ፣ ግን አድራሻውን ማግኘት አልቻልክም። የጋራ ጓደኛ እንዳገኘህም ፍንጭ አልነበረህም። ከብዙ ዓመት በኋላ በድንገት አገኘኸው። እንዴት ያለ አስገራሚ ነገር ነው! በጣም ደስተኛ ሆነሃል። ሆኖም ማስመሰሉ እዚህ ላይ ያቆማል። በግልጽ ለማየት እንደሚቻለው አዲሱን ሰው በቀላሉ ሰላም እንዴት ነህ፣ በመተዋወቃችን ደስ ብሎኛል ትላለህ እንጂ ልክ በእውነት የድሮ ጓደኛሞች እንደሆናችሁ ለማሳመን አትሞክርም። አትተቃቀፍም፣ አትሳሳምም እና እንደገና ስላየው ደስ ብሎኛል ወይም እነዚህን ሁሉ ዓመታት የት ነበርክ አትልም። በውስጥ ግን በጣም የተለየ ታሪክ ነው። ራስህን ታስደንቃለህ። እንደገና የማግኘት ደስታ ፊትህን ይሞላዋል እና የሰውነት ቋንቋ ያነቃቃል። አንዳንድ ጊዜ ስትቀልድ ብርሃን ብትሆን ኖሮ በሌላ ሰው ላይ ታበራ ነበር፣ ውሻ ብትሆን ኖሮ ጅራትህን ታወዛውዝ ነበር እላለሁ። ይህንን በማደርግበት ጊዜ ያንን አዲስ ሰው በእውነት በጣም ልዩ ስሜት እንዲሰማው ታደርጋለህ። በሴሚናሮቼ ውስጥ መጀመሪያ ተሳታፊዎቹ ሰላም የድሮ ወዳጄ የሚለውን ዘዴ ከመማራቸው በፊት ራሳቸውን ለሌላ ተሳታፊ እንዲያስተዋውቁ አደርጋለሁ። ቡድኑ አስደሳች በሆነ ከፊል መደበኛ ስብሰባ ላይ እንዳለ ያወራል። በኋላ ላይ ልክ የድሮ ጓደኛሞች እንደሆኑ አድርገው በማሰብ ራሳቸውን ለሌላ እንግዳ እንዲያስተዋውቁ ጠይቃለሁ። ልዩነቱ አስደናቂ ነው። ሰላም የድሮ ወዳጄ የሚለውን ዘዴ ሲጠቀሙ ክፍሉ ሕያው ይሆናል። ድባቡ በጥሩ ስሜት የተሞላ ይሆናል። አየሩ በደስታ በከፍተኛ ጉልበት ባላቸው ሰዎች ያበራል። ተቀራርበው ይቆማሉ። በበለጠ ቅንነት ይስቃሉ። እኔም ለሰዓታት የቆየ አስደናቂ ድግስ ላይ እንደተገኘው ይሰማኛል። ይህን ሰላም የድሮ ወዳጄ ዘዴ በዚህ መልክ ተጠቀመው። ከአንድ ሰው ጋር ስትገናኝ ያ ሰው የድሮ ጓደኛ፣ የድሮ ደንበኛ ወይም በጣም የምትወደው ሌላ ሰው እንደሆነ አስብ። እንዴት ያሳዝናል! የህይወቱ ውጣ ውረዶች ሁላችንም ለያየን። ግን አሁን ይህ ድግስ፣ ስብሰባ ወይም ሴሚናር ለረጅም ጊዜ የጠፋውን የድሮ ጓደኛህን
እንደገና አገናኘ። ይህ አስደሳች ተሞክሮ ከራስ ፀጉር እስከ እግር ጥፍር ድረስና በሰውነት ውስጥ በመካከል ባለው ነገር ውስጥ ሁሉ አስደናቂ ሰንሰለታዊ ምላሽ መፍጠር ይጀምራል። ሰላም የድሮ ወዳጅ የሚለው ዘዴ ተጨማሪ ጥቅም ራስን የሚያሟላ ትንቢት መሆኑ ነው። አንድን ሰው እንደምትወደው አድርገህ ስታስብ ያንን ሰው የእውነት መውደድ ትጀምራለህ። በአንድ ዩኒቨርሲቲ በተደረገ ጥናት ተመራማሪዎቹ ለበጎ ፈቃደኞች የማያውቁት ሰው እንደሚወዳቸው አድርገው እንዲያስቡ ነገሯቸው። ውጤቱም እንደሚያሳየው በጎ ፈቃደኞቹ በእውነት ያንን ሰው መውደድ ጀመሩ። እነዛ የማያውቋቸው ሰዎችም በሰጡት ምላሽ እንደሚወዷቸው አስመስለው ለነበሩት በጎ ፈቃደኞች ከፍተኛ አክብሮትና ፍቅር እንዳደረባቸው ገልጸዋል። እዚህ ላይ ዋናው ነገር ፍቅር ፍቅርን ይወልዳል፣ መውደድ መውደድን ይወልዳል፣ አክብሮት አክብሮትን ይወልዳል። ሰላም የድሮ ወዳጄ የሚለውን ዘዴ በመጠቀም ብዙ አዳዲስ የድሮ ጓደኛሞች በቅርቡ ታገኛለህ። እነርሱም በእውነት ይወዱሃል። አሁን ላይ ለምታገኛቸው ሰዎች ሁሉ ተግባቢ ሆነ ለመቅረብ የሚያስፈልጉን መሰረታዊ ነገሮች ሁሉ አግኝተሃል። ግን ስራህ ገና አላበቃም። ከመወደድ በተጨማሪ ታማኝ፣ ብልህና በራስ የምትተማመን መስሎ መታየት ያስፈልጋል። በሚቀጥለውና በቦነስ ሐሳቡ ላይ 3 ዘዴዎች ከዚህ ግቦች አንዱን ማሳካት የምትችልበትን ነጥብ እናያለን። እስከዚህ የመጽሐፍ ቅምሻ አብረውኝ ስለነበሩ ምስጋናዬ ከፍ ያለ ነው። በመጀመሪያ በመግቢያው ላይ ቃል በገባሁት መሰረት ለሁሉም ሰው 100% ታማኝ ሆኖ መቅረብ የሚለውን ነጥብ ከዚህ መጽሐፍ እንደ ቦነስ የምናይ ይሆናል። ጓደኛዬ ሄለን በጣም የተከበረች የሰው ኃይል አዳኝ በመሆኗ ሁልጊዜ ለደንበኞቿ ምርጥ ሰራተኞችን ታቀርባለች። በአንድ ወቅት የስኬቷን ሚስጥር ስጠይቃት ሁልጊዜ አንድ አመልካች ሲዋሽ ማወቅ ስለሚችል ነው በማለት መልሳልኝ ነበር። እንዴት ነው የምታውቀው? ለምሳሌ ባለፈው ሳምንት ለአንድ ድርጅት የግብይት ዳይሬክተርነት ቦታ አንዲት ወጣት ሴት ቃለ መጠይቅ እንዳደረገች ነገረችኝ። በቃለ መጠይቁ ወቅት አመልካቿ ግራ እግሯን በቀኝ እግሯ ላይ አደራርባ ተቀምጣ ነበር። እጆቿ በጭኗ ላይ ዘባ ብለው አርፈዋል። በቀጥታ እኔን ትመለከት ነበር። ስለ ደሞዝ ስጠይቃት አይኖቿን ከኔ ላይ ሳታነሳ ነገረችኝ። ስራዋን እንደምትወድ ጠየቅኳት። አሁንም በቀጥታ አይኖቼን እየተመለከተች አዎ እወደዋለሁ በማለት መለሰችልኝ። ከዚያም የቀድሞ ስራዋን ለምን እንደለቀቀች ጠየቅኳት። ያን ጊዜ ከኔ ጋር የነበራትን የአይን ግንኙነት አነሳችና እንደገና መለሰች። ከዚያም ጥያቄን ስትመልስ በተቀመጠችበት ወንበር ላይ እንዳለች ተቁነጠነጠች። ቀኝ እግሯ ላይ የደረበችውን ግራ እግሯን አውርዳ ቀኝ እግሯን ግራ እግሯ ላይ አደረገችና እጆቿን ወደ አፏ አነሳች። የሚያስፈልገኝ ያ ብቻ ነበር። በቃላቷ ቀድሞ በነበረችበት የድርጅት ውስጥ የእድገት እድሎችን ውስን እንደሆኑ ስለተሰማት ስራ መልቀቅ መፈለጓን እየነገረችኝ ቢሆንም ሰውነቷ ሙሉ በሙሉ እውነት እየተናገረች እንዳልሆነ ነገረኝ። ሄለን ይህንን ሁኔታዋን ስታብራራ ወጣቷ ሴት ያሳየችው የሰውነት እንቅስቃሴ ብቻውን እንደዋሸች የሚያረጋግጥ ባይሆንም ጉዳዩን የበለጠ መከታተል የሚያስፈልግ መሆኑን ለመናገር ግን ከበቂ በላይ ነበር። ስለዚህ ርዕሱን ቀይሬ ስለ ወደፊት ግቦቿ ጠየኳት። በዚህ ጊዜ ልጅቷ እንደገና መንቀሳቀስ አቆመችና እግሮቿን ጭኗ ላይ አጣጥፋ የተለያዩ ፕሮጀክቶች ላይ ተግባራዊ ልምድ ለማግኘት ሁልጊዜ ትንንሽ ኩባንያዎች ውስጥ መስራት እንደምትመርጥ ነገረችኝ። ከዚያ ቀደም ሲል ያነሳሁትን ጥያቄ በመድገም የቀድሞ ስራዋን እንድትለቅ ያደረጋትን የእድገት እድል እጦት ብቻ እንደሆነ እንደገና ጠየኳት። በዚህ ጊዜ በእርግጥም እንደገና ሴትዮዋ ወንበሯ ላይ እንዳለች መቁነጥነጥና ለአፍታ ከኔ ጋር የነበራትን የአይን ግንኙነት አቋረጠች። መጨረሻ ላይ ስለነበረው የቀድሞ ስራዋ ማውራት ስትጀምር ክንዷን ማሸት ጀመረች። ሄለን እውነቱን እስክታገኝ ድረስ መመርመር ቀጠለች። በመጨረሻ ለካ አመልካቿ ከሰራችለት የግብይት ዳይሬክተር ጋር በነበራት አለመግባባት የተነሳ ከስራ ተባራ ነበር። ለስራ አመልካቾች ቃለ መጠይቅ የሚያደርጉ የሰው ሀብት ባለሙያዎችና ተጠራጣሪዎች ወንጀለኞችን የሚመረምሩ የፖሊስ መኮንኖች ውሸትን ለመለየት የሰለጠኑ ናቸው። ምን ምልክቶችን መፈለግ እንዳለባቸው በትክክል ያውቃሉ። እኛ የቀረነው ምንም እንኳን የማታለል ልዩ ፍንጮችን ባናውቅም አንድ ሰው እውነትን ባይነግረን
6 ጊዜ ወይም 6ኛ ስሜት አለን። በቅርቡ አንድ የሥራ ባልደረባዬ የውስጥ የቦታ ማዘዣ ወኪል ለመቅጠር እያሰበች ነበር። አንድ ሰው አነጋገረች። የሚናገረውን ያህል ስኬት እንዳለው አላስብም አለችኝ። እየዋሸ ነው ብለሽ ታስቢያለሽ ብዬ ጠየቅኳት። ለምን እንደሆነ መናገር አልችልም። በቀጥታ አይኖቼን እየተመለከተ ሁሉንም ጥያቄዎቼን በቀጥታ መልሶልኛል። ግን ልክ ያልሆነ ነገር አለ አለችኝ። ቀጣሪዎች ብዙ ጊዜ ስለ አንድ ሰው ውስጣዊ ስሜት ቢኖራቸውም ምንም ማድረግ አይችሉም። ስለዚህ ብዙ ትላልቅ ኩባንያዎች እንደ ፖሊግራፍ ያለ አንድ ሰው እየዋሸ እንደሆነ ለመለየት የተነደፈ ሜካኒካል መሳሪያ ይጠቀማሉ። ባንኮች፣ የመድኃኒት መደብሮች፣ የሸቀጣሸቀጥ መደብሮች በቅድመ ቅጥር ምርመራ በእጅጉ ይተማመናሉ። FBI፣ የፍትህ ሚኒስቴርና አብዛኞቹ የፖሊስ መምሪያዎች በተጠርጣሪዎች ላይ ፖሊግራፍ ወይም ውሸት መለያ መሳሪያ ተጠቅመዋል። የሚገርመው ግን ፖሊግራፍ በጭራሽ ውሸት የሚለይ መሳሪያ አለመሆኑ ነው። ማሽኑ ሊያደርገው የሚችለው በራስ ሰር የነርቭ ስርዓታችን ውስጥ ያሉ መለዋወጦችን ማለትም አተነፋፈስ ዘይቤ፣ ላብ፣ የልብ ምት፣ የደም ግፊትና ሌሎች የስሜታዊ መነቃቃት ምልክቶች ላይ የሚደረጉ ለውጦችን መለየት ብቻ ነው። ታዲያ ትክክል ነው? አብዛኛውን ጊዜ ያው ትክክል ነው። ለምን? ምክንያቱም አማካኝ ሰው ሲዋሽ በስሜት ይነሳሳል እና የሰውነት ለውጦች ይከሰታሉ። ያ ሲሆን ግለሰቡ ሊቁነጠነጥ ይችላል። ልምድ ያላቸው ወይም የሰለጠኑ ውሸታሞች ግን ፖሊግራፍን ማታለል ይችላሉ። ስለዚህ እውነትን እየተናገርክ ቢሆን እንኳን የውሸት ገጽታ ከማሳየት ተጠንቀቅ። ችግሮች የሚፈጠሩት እኛ ስንዋሽ፣ ነገር ግን በምንናገረው ሰው ላይ ስሜታዊ ስንሆን ወይም ስንፈራ ነው። አንድ ወጣት ለአንዲት ማራኪት ሴት ስለ ንግድ ስኬቱ ሲነግራት እየተቁነጠነጠ ሊሆን ይችላል። አንዲት ሴት ስለ ኩባንያዋ ታሪክ ለአንድ አስፈላጊ ደንበኛ ስትናገር አንገቷን ልታሻሽ ትችላለች። ከአየር ሁኔታ የተነሳም ተጨማሪ ችግሮች ሊያጋጥሙ ይችላሉ። ለምሳሌ በጭራሽ ጭንቀት የማይሰማው ነጋዴ ክፍሉ ሞቃት ስለሆነ ከረባቱን ሊያላላ ይችላል። ከቤት ውጭ ንግግር የሚያደርግ ፖለቲከኛ አየሩ አቧራማ ስለሆነ አይኖቹን ከመጠን በላይ ሊያርገበግብ ይችላል። በመሆኑም እነዚህ እንቅስቃሴዎች አድማጮች የሆነ ነገር ትክክል እንዳልሆነ ወይም ተናጋሪው እየዋሸ እንደሆነ እንዲሰማቸው ሊያደርግ ይችላል። የግንኙነት ባለሙያዎች ይህንን አደጋ በመገንዘብ በስህተት እንደ ማጭበርበር ሊቆጥሩት ከሚችሉት ማንኛውም ምክንያት ሆን ብለው ይጠነቀቃሉ። በአድማጩ ላይ የማያቋርጥ ትኩረት ያደርጋሉ። እጃቸውን ፊታቸው ላይ አያደርጉም። ክንዳቸውን ወይም አፋቸውን አይሸፍኑም። ቢሞቃቸውም ክረባታቸውን አያላሉ። ወይም አዋራ ቢሆንም አይኖቻቸውን ከሚገባው በላይ አያርገበግቡም። ላባቸውን በሕዝብ ፊት አያብሱም ወይም አይናቸውን ከፀሐይ አይከላከሉም። መቁነጥነጥ ታማኝነትን እንደሚያሳጣ ስለሚያውቁ በማይመች ሁኔታ ውስጥ ሆነው ይሰቃያሉ እንጂ የማጭበርበር ምልክት አያሳዩ። ስለዚህ አስታውስ፣ ሙሉ በሙሉ ታማኝ የሆነ ሰው መስለ መታየት የምትፈልግ ከሆነ ንግግር በምታደርግበት ጊዜ ሁሉንም አሳሳች እንቅስቃሴዎች ለማፈን ሞክር። ይህንን ዘዴ ራስን መቆጣጠር ብዬ ጠራዋለሁ። እያልኩ ያለሁት ራስን መቆጣጠር ነው። ይህንንም በዚህ መልክ ማድረግ ትችላለህ። አስፈላጊ ውይይት በምታደርግበት ጊዜ አፍንጫህን ቢያሳክክህ፣ ጆሮህ ቢጮህ ወይም እግርህን ቢኮረኩርህ ራስህን መቆጣጠር ይኖርብሃል። አትቁነጥነጥ፣ አትወራጭ፣ አትሽከርከር ወይም አትከክ። ከሁሉ በላይ ደግሞ እጆችህን ከፊትህ አርቅ። እጅህን ፊትህ አጠገብ ማንቀሳቀስና ማንኛውንም አይነት መረበሽ ለአድማጭህ እየዋሸ እንደሆነ እንዲሰማው ሊያደርግ ይችላል። ዛሬም እንደተለመደው ከዚህ አስደናቂ መጽሐፍ 3 እንዲሁም 4ኛውን እንደ ቦነስ አይተናል። ይህም በሄድክበት ሁሉ እንዴት አሸናፊ መምሰል እንደምትችል፣ ለሰዎች ውስጣዊ ሕፃናቸው ምላሽ በመስጠት ልባቸውን እንዴት ማሸነፍ እንደሚቻል፣ እንዲሁም አንድን ሰው ወዲያውኑ የድሮ ጓደኛ እንደሆነ እንዲሰማው በማድረግ እንዴት ተወዳጅነትን እንደምታተርፍና በመጨረሻም እንደ ቦነስ ለሁሉም ሰው 100% ታማኝ ሆነ መቅረብ የምትችልባቸውን ድብቅ የትም ያልተሰሙና አስደናቂ ነጥቦችን በዚህ መልክ አይተናል። ከነዚህ 4 ነጥቦች የትኛው ሐሳብ ወይም ነጥብ ማረካችሁ? እንደተለመደው ኮሜንት ላይ ጻፉልኝ። ይህ አስደናቂ መጽሐፍ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሼር፣ ይህንንም አስደናቂ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ
እንድትቀላቀሉ ጋብዛችኋለሁ። ከዛሬው ሐሳብ የትኛው ተመቻችሁ? ኮሜንት ላይ ጻፉልን። በሚቀጥለው ጊዜ ሕይወት ለዋጭ በሆነ አስደናቂ መጽሐፍ እስከምንገናኝ ቸርን ሰንብት።